የአየር ንብረት ለውጥን ለመከላከል የደን ሽፋንን ለማሳደግ የአፈር መሸርሸርን ለመቀነስና የምግብ ዋስትናን ለማረጋገጥ በጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት ባለፉት 7 ዓመታት እውን እየሆነ ባለው ግዙፍ የአረንጓዴ አሻራ ፕሮጀክት ኢኮኖሚያዊ ፋይዳ ያላቸው ከ48 ቢሊዮን በላይ ችግኞችን በመትከል ኢትዮጵያ በአየር ንብረት ለውጥ እያደረገች ያለችው አስተዋጽኦ ዓለም እውቅና እየሰጣት ይገኛል። በተያዘው በጀት ዓመትም ከ8 ቢሊዮን በላይ ዘርፈ ብዙ ጠቀሜታ ያላቸው ችግኞችን የመትከል መርሃ ግብር የተጀመረ ሲሆን የዚሁ አካል የሆነው የአንድ ጀንበር የ800 ሚሊዮን የችግኝ ተከላ መርሃ ግብር በነገው ዕለት ይከናወናል። የደቡብ ኢትዮጵያ ክልልም በአንድ ጀንበር 69 ሚሊዮን ችግኞችን ለመትከል ዝግጅቱ ተጠናቋል ሲሉ በምክትል ርዕሰ መስተዳደር ማዕረግ የዲላ ክላስተር አስተባባሪና የግብርና ቢሮ ኃላፊ ዶክተር መሪውን ፍቅሩ ተናግረዋል። ነገ እንግዲህ ሀገር አቀፍ ከፍተኛ ንቅናቄ ተደርጎ የሚተከልበት የአንድ ጀንበር ተከላ በሚባለው ላይ ከአምና ፐርፎርማንሳችን ከፍ አድርገን አምና 60 ሚሊዮን አቅደን ወደ 102-103% የሚያክል ከውነናል። ዘንድሮ ደግሞ 169 ሚሊዮን ችግኝ ለመትከል አቅደን እየሰራን ያለ ነው። በዚህ እቅዳችን ውስጥ የጉድጓድ ዝግጅት ሙሉ በሙሉ መላው ክልል ላይ አርብቶ አደሩ ጋር፣ አርሶ አደሩ ጋር፣ ከፊል አርሶ አደሩ ጋር፣ ከተሜው ጋር እንደዚሁ በቂ ዝግጅት ተደርጓል። ጉድጓድ ዝግጅት ብቻ ሳይሆን የችግኝ መጓጓዝ ስራ ሁሉም ጋር ተደራሽ ሆኗል። በነገው ዕለት በሚካሄደው የአንድ ጀንበር የችግኝ ተከላ መርሃ ግብር ፍራፍሬዎችና ቡና ላይ ከፍተኛ ትኩረት ተሰጥቷል ያሉት ዶክተር መሪሁን ለተከላው የሚያስፈልጉ የችግኝ ማጓጓዝና የጉድጓድ ቁፋሮ ዝግጅት ሙሉ በሙሉ ተጠናቋል ባይ ናቸው። በዘንድሮ ዓመት በአንድ ጀንበር ተከላም ትኩረት አድርገን የምንሄደው ፍራፍሬ ላይ፣ ቡና ላይ ነው። በአርሶ አደር ጓሮ ላይ ትኩረት አድርገን እንሄዳለን። የደን ችግኝ የጥምር ደን ችግኞችን ደግሞ እንደዚሁ ወል መሬቶች ላይ የተጎዱ አካባቢዎች ላይ በመትከል እውን የምናደርግበት ዓመተ ምህረት ነው። ይህ የአንድ ጀንበር ተከላ ዝግጅታችን ከጉድጓድ ዝግጅት እስከ ችግኝ ማጓጓዝ ከዛም አልፎ ደግሞ ከዚህ ቀደም መሰራት ያለባቸው በጂኦ ሪፈረንስ የሚወሰድ ነው። ሁሉም ቦታ ላይ ያለው ተከላ አጠቃላይ ካዘጋጀ ነው 69 ሚሊዮን ችግኞች 38.6 ሚሊዮን የሚሆነውን በጂኦ ሪፈረንስ አውቶማቲክ በዲጂታል የሚመዘገብ ነው። ቀሪ 31 አካባቢ የሚሆነውን እንደዚሁ ደግሞ በኮማንድ ፖስት ሪፖርት ምንሰጠው ነው የሚሆነው። በመጨረሻም በነገው ዕለት በሚካሄደው የአንድ ጀንበር የችግኝ ተከላ መርሃ ግብር 2.7 ሚሊዮን የክልላችን ሕዝብ አሻራቸውን ያሳርፋሉ ብለዋል። በነገው ዕለት 2.7 ሚሊዮን ሕዝብ ወጥቶ የአንድ ጀንበር ተከላን 69 ሚሊዮን ችግኝ ይተክላል ብለን እናስባለን። ይሄን ስንል እያንዳንዱ ሰው ወደ 25 ችግኝ ገደማ ይተክላል፣ ከዛም በላይ ይተክላል ብለን ነው የምናስበው። 25 ሚኒማም ነው። ከዛ በላይ ግን ይተከላል ተብሎ ይታሰባል። የሚተከለው ከዚህ በፊት በአብዛኛው ደን የጥምር ደን ችግኝ ነው። አሁን ግን ፍራፍሬ፣ እንሰት እና መሰል የሚበላ ምግብ እንዲተከል፣ ቡና እንዲተከል ነው የሚፈለገውና ይህንን አጠናክረን የምንሰራ ነው የሚሆነው።